አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በእግዚአብሔር የተወደዳችሁ በዘላለም ፍቅሩ በዘላለም መንፈሱ ወደ ዘላለም ክብር የጠራችሁ ውዱ ልጅ ኢየሱስ ክርስቶስ ከሰማያት ወርዶ ከእመቤታችን ተወልዶ ወደ በደላችንን በመክፈል የተከፈለለትና የዳነ ሕዝብ ያረጋችሁ እግዚአብሔር ብሩካን መንፈስ ቅዱስ ያተማችሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ የእግዚአብሔር ልጅ የድንግል ልጅ ኢየሱስ ክርስቶስ ከአባቱ ከአብ መንፈሱ ጋር የተወደደ የተመሰገነ ይሁን። እንግዲህ ተወዳጆች ዛሬ መንፈስ ቅዱስ የሚያስተምረን ከሙሴ ሕይወት ነው። የምታሳዩት በሕይወታችሁ ውስጥ ወደ እናንተ ወደኛ ውጤት ሆኖ እንደሚመጣ የሚያስተምረንን ትምህርት ነው። ዘጸአት መጽሐፍ ወደ ዘጸአት ምዕራፍ 2 ቁጥር 11 ላይ በዚያም ወራት እንዲሆነ ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ መጣ፣ የሥራቸውን መከራ ተመለከተ። የግብፅም ሰው የወንድሞቹን የዕብራውያንን ሰው ሲመታ አየ። ወዲህና ወዲያም ተመለከተ፣ ማንም አልነበረም። ግብፃዊውን ገደለ፣ በአሸዋ ውስጥ ሸሸገው። በሁለተኛውም ቀን መጣ፣ ሁለቱ የዕብራውያን ሰዎች ሲጣሉ አየ። በዳዩንም ለምን ባልንጀራን ጓደኛን ትመታዋለህ አለው። ያም በእኛ ላይ አንተን አለቃ ያደረገህ ማን ነው? ወይስ ግብፃዊን እንደገደልከው ልትገለኝ ትፈልጋለህን አለው። ሙሴም በእውነት ይህ ነገር ታውቁብኛል ብሎ ፈራ። ፈርዖንን ይህን ነገር በሰማ ጊዜ ሙሴ ሊገለው ፈለገ። እንግዲህ አሁን በዚህ ታሪክ በጣም አጭር ታሪክ ነው እንደምትሰሙት እንደሰማችሁት። ሙሴ የዕብራዊ ወይም እስራኤላዊ ነው። ዕብራዊ ማለት እስራኤላዊ ማለት ነው። ዕብራውያን እስራኤላውያን ማለት ናቸው። በግብፅ ሀገር ባራ ከሆኑ በኋላ መጨረሻ ላይ እየበዙ ሲመጡ ወንድ ልጆች እንዳይወለዱ ከተወለዱም እንዲገደሉ የሚል አዋጅ ስለወጣ ሁሉ ወንዶች ሲገደሉ፣ ሙሴ ግን በእግዚአብሔር ቸርነት ተርፎ በፈርዖን ልጅ ቤት እንደ ማደጎ ልጅ ሆኖ ማደጉን ታውቃላችሁላችሁ። ይሄ ልጅ ግብፅ ሀገር ፈርዖን ቤት ቢያድግም ግን ልቡ እስራኤላዊ ነበረ። ልቡን የጠበቀችለት ደግሞ ታጠባው የነበረችው እናቱ ነበረች። እህቱ ማርያም በርቀት ትከታተል ስለነበረ የውሃውን ሁኔታ ወንድሟን ሲያነሱት ተከታትላ ትመለከት ነበር። በኋላም የሚያጠባ ፈልጋለሁ ስትል የፈርዖን ልጅ ሌላ እናት ላምጣልሽ ብላት የራሱን እናት ይዛ መጣ። ዮካብር ትባላለች። እሷ እያጠባች አሳድገዋለች። ይህ እንግዲህ እግዚአብሔር ጥበቃና ከለላ ስለነበረ ነው ከልጅነቱ ጀምሮ። ሙሴ በግብፅ ሀገር ቢያድግም በፈርዖን ቤት ቢያድግም ግን ውስጡን ግን እስራኤላዊ አድርጋ ማሳደግ ችላለች። እናት የልጆቿ ትልቅ አስተማሪ ናት። እናቶች ልጆቻችሁን የምትወዱትን ኢየሱስ ክርስቶስን የምትወዱትን እግዚአብሔርን የምትወዷት ድንግል ማርያምን ብትወዷቸው ቅዱሳንን የምትወዱትን ሰማያዊ ኑሮ ማስተማር ያስፈልጋል። ልጆቻችን እኛም በምንነግራቸው የምታነጹባቸው እድሜዎች ላይ እያሉ እድሉ ላይ መጠን አይገባል። አሜሪካዊ ሊሆኑ ይችላሉ፣ ካናዳዊ ሊሆኑ ይችላሉ፣ አውስትራሊያዊ ሊሆኑ ይችላሉ፣ አውሮፓዊ ሊሆኑ ይችላሉ፣ ኢትዮጵያዊ፣ አፍሪካዊ ሊሆኑ ይችላሉ፣ ኤርትራዊ ሊሆኑ ይችላሉ። ነገር ግን ልባቸው ውስጥ ሰማያዊ እንዲሆኑ አድርገን መስራት ይገባናል። ለሀገራቸው ፍቅር እንዲኖራቸው በተለያየ መንገድ እንሰራለን። ክብረ በዓሎቻችን ላይ እንወስዳቸዋለን። የባህል ልብሶች እንገዛላቸዋለን። በጣም ደማቅ ነው ባህል። በውጭ ሀገር በጣም ደማቅ ሆኖ ይከበራል። ይህን ደማቅ ባህል እንደምታስተምሩ ሁሉ ደማቁን መንግስተ ሰማያትን በልጆች ልብ ውስጥ ማስቀመጥ ይገባል። ልጆች ያዳምጣሉ፣ ይሰራሉ። ሙሴ እስራኤላዊ ወይም ዕብራዊ ሆኖ ተሰራ። እንግዲህ እስራኤላዊ መሆኑን ስለተረዳ በግብፅ ሀገር የልዑል ልጅ ሆኖ እያለ ለራሱ ወገን ለዕብራዊ ተቆርቆሮ ግብፃዊውን ገደለ። ይሄ ልክ አይደለም። አሁን ይሄ ልክ አይደለም። አንደኛ ሙሴ ልክ አይደለም የምንልበት ምክንያት ያሳደጉት ግብፃውያን ናቸው። የገዛ ወገኖቹን የገዛ ዘመዶቹን ይበድላሉ፣ ባሮች አድርገዋቸዋል። እርግጥ ነው ይሄ ልክ አይደለም። ግን ያሳደጉት ከመሬት ያነሱት በእግዚአብሔር ቸርነት ግብፃውያን ናቸው።
ግብፅ የእውነት ጠላት ብትሆንም ለሱ ግን አሳዳጊ እናት ነበረችና ሁልጊዜ ደግሞ እንደ ሰው ማሰብ ያስፈልጋል። ግብፃውያን ለሱ ዘመዶቹ ናቸው፣ እንደ ልጅ ነው ያሳደጉት። ይህንን መርሳት አልነበረበትም። ይኸውላችሁ ሁሉ ሚዛን ሊኖረን ይገባል። ክፉ ሰዎች እንኳን ቢሆኑ ያደረጓቸውን ጥሩ ስራዎች ማሰብ ያስፈልጋል። አንዳንድ ሰዎች በእንጀራ እናት አድርገን ሊሆን ይችላል። አንዳንድ ሰዎች በዘመዶቻችን እጅ አድርገን ይሆናል፣ ወይ በማይራሩልን ወንድሞቻችን እጅ ውስጥ አድርገን ይሆናል እና ያደረጉብንን ነገር ልንረሳው ማንችል ሆነን መቅረት የለብንም። የሰጡንን ነገርም ጭምር አንድ ላይ ማሰብ አለብን። አንድ ወንድም የሚያሳድጋት እህት በጣም በድሎኛል ብላ ስትናገር ሰምቻታለሁ ከዚህ ቀደም። ወንድሟ ሞር ለሚስቱ ትኩረት እንደሰጠ፣ እሷ እንደረሳት፣ የሚጣፍጥ ምግብ እንዳልሰጣት ኮምፕሌንት ታደርጋለች። ካደገች በኋላ ግን አስተምሯታል፣ ትልቅ ደረጃ እንድትደርስ አድርጓታል። አንድ ቀን የሁለት ቀን 3 ቀን ግን ምግብ ከልክሏት ወይም ደግሞ የማይጣፍጥ ምግብ ሰጥቷት ይሆናል። እሱን ነገር ብቻ ለመርሳት ልክ አይደለም። ያኛውስ ነገር የሰጡን ቤተሰቦቻችን፣ ጓደኞቻችን፣ ዘመዶቻችን፣ እናት አባቶቻችን፣ እንጀራ እናቶቻችን፣ አክስቶቻችን ያደረጉልን ሲያጥሩ ነገር ከአፈር ከመሬት ከትቢያ ያነሱን ከገጠር አምጥተው ያስተማሩን ለምንድን ነው የምንረሳው? መርሳት አይገባንም። እና የኔ አባቴ ካለበት ሀገር ከአባቱ ቤት አዲስ አበባ ውስጥ ነው ያደገው፣ ተምሮ ያደገው እና የክርስትና አባቱ ቤት ነው ያደገው። የክርስትና አባቱ ሆቴል ነበራቸው፣ እዛ እየሰራ እያገለገለ ነው። ሃርድ ወርክ ነበር አለ እዛ። በቃ በጣም ከባድ ስራ ነበር የምንሰራው። ሁልጊዜ ግን የክርስትና አባቱን ሲያመሰግን አየዋለሁ። ቤተሰብ ሲሆን ሲጠይቃቸው፣ እነሱ እኛ ቤት ሲመጡ ትልቅ እስከሆነ በኋላ እንደ ልጅ ሲከታተሉት እመለከት ነበር። እኔ የአባቴን ስብዕና አደንቃለሁ። ምክንያቱም እነዛ ሰዎች ስራ ሰርቶት ይሆናል ወይ ደግሞ ሽሮ የሚባላ ታውቃላችሁ፣ ሆቴል ውስጥ የሚበላው የሚሸጠው አይደለም የሚበላው፣ ሽሮ ነው የሚበላው። ሁሌ ሽሮ እያበሉኝ ሁሌ እንዲያደርጉኝ ብሎ ሲናገር ሰምቼው አላውቅም። በቃ አባቴ ሁሌ ያንን በእግዚአብሔር የተደረገለትን ቸርነት ነበር ሲናገር የነበረው። ይሄ የብዙዎቻችን የህይወት ባህሪ መሆን ይገባዋል። እና ሙሴ ግብፃውያንን ገደለው ግብፃዊው ማለት ነው። እንግዲህ ይሄን ያደረገው እቀናላችኋለሁ እወዳችኋለሁ ለማለት ነው። የመጣበት ፍቅሩን ቅናቱን ያስተማረበት መንገድ ግን አመጽ ነበር፣ መግደል ነበር። እና እስራኤላዊነቱን ለማገዝ ገዳይ ሆኖ ነው የመጣው። ግብፃዊውን ገደለው ለእነዚህ ሰዎች አግዞ። ከዛ ሄደ። ሌላ ቀን ተመልሶ ሲመጣ ደግሞ እነሱ ሲጣሉ አገኛቸው። አንተ ግብፃዊ እንደግደክ ልትገለን ነው አሉት። ገዳይ ነህ አሉት። ለነሱ ነው ያደረገላቸው። በክፉ መስራት ይኸውላችሁ፣ አሁን ይሄ ምንድነው መስራት? በክፉ መስራት ክፉ ውጤት ነው ያለው። ምንም ለሚሻል ነገር ነው ብሎ ማሰብ፣ ለምሳሌ ለሚሻል ነገር ሀገርን ለመጥቀም ነው ግን እንግደል፣ ጦርነት ይሻላል ማለት ሀገርን ለመጥቀም ነው ግን ገድለን ይሻላል ማለት ከሙሴ መማር። ይኸውላችሁ የገደለላቸው ሰዎች ሊያስገድሉት ሄደው ለፈርዖን አሳበቁ ማለት ተናገሩ። ግብፃዊውን ገደለው እኮ ሙሴ። ፈርዖንም ይሄን በሰማ ጊዜ ሊገለው ፈለገ። እስራኤላውያን ልባቸው፣ ዕብራውያን ልባቸው ለምንድን ነው በዚህ የታነጸው? ያስተማራቸው ራሱ ሙሴ መግደል ስለሆነ ነው። ይኸውላችሁ በህይወታችን ውስጥ መልካም ውጤት እንፈልጋለን። በልጆቻችን ላይ፣ በትዳር ላይ፣ በስራ ቦታ፣ በሀገር ፖለቲካ ላይ፣ በምድር ላይ መልካም ነገር እንዲመጣ እንፈልጋለን። መልካም ነገር እንዲመጣ አንፈልግም ብዬ አላምንም። የምንሄድበት መንገድ ግን በጣም በስተት የተሞላ እንደሆነ ግን ነው መጽሐፍ ቅዱስ የሚያስተምረን። መልካም ነገር እንዲመጣ በመልካም ነው መስራት ያለብን። አያችሁ፣ አንዳንድ ቤተሰቦች እሷን አታናግራት፣ አክስቴ ክፉ ነገር አድርጋኛለች፣ ስታሳድገኝ እንዲያርጋኛለች፣ አባቴ እንዲያርጉኛል፣ ወንድሜ እንዲያርጉኛል ብለው በልጆቻቸው ፊት የትናንትናውን ታሪካቸውን በመናገር ልጆቻቸው ቤተሰቦቻቸው እንዲጠሉ ያደርጋሉ። ይህን በማድረጋቸው ጥሩ ነገር እንዳደረጉ መጎዳታቸውን ለቤተሰቦቻቸው እንዳሳዩ ይሰማቸዋል። ግን ሌላ የአመፅ ትውልድ ይገነባሉ፣ የሚበቀል ትውልድ ይገነባሉ። ምንም የሌለበት ትውልድ እርስ በርሱ ይበቃቀላል። የአክስቱን ልጅ ይጠላል፣ ምንም የማያውቀው ይሄኛው ልጅ ያኛውን የአክስቱን ልጅ ይጠላል። እናቴን የበደለች አክስቴ ወለደች ብሎ ማለት ነው። ይሄ ብቻ አይደለም፣ በፍቺ
ምክንያት ባልና ሚስቶች ሲለያዩ ብዙ ጊዜ ልጆች ወይ እናታቸው ወይ አባታቸው ጋር ይሆናሉ እና ቁስላቸውን፣ ህመማቸውን፣ ንዴታቸውን ለልጆቻቸው ያስተምራሉ። ነው እንደተባለው እየገደሉ ያስተምራሉ ማለት ነው። አባት እኮ ሰው አይደለም፣ እንዲያርጉኝ እንዲያርጉኝ እንዲያርጉኝ፣ እናት እኮ ሰው አይደለች ብለው ያስተምራሉ። ይህንን የሚያደርጉት ብቸኛ ወዳጆች እነሱ እንደሆኑ ለልጆቻቸው ለማሳየት ነው የሚያደርጉት። አጋዥ ለማቆም አጠገብ ገዳይ ነው ግን አጠገባችን የምናቆመው ይገርማቸዋል። ሙሴ በዕብራውያን ፊት ነው የገደለው። አጋዥ ለማቆም ፈለገ። እሱን የመሰሉ ለእነሱ የሚቆረቆሙ ለማሳየት ሞከረ። ግን ገዳዮቹን የሆኑት በምንም መንገድ በክፉ የሰራ ሰው በመልካም አጭድ በፍጹም የህይወት ህግ ነው ያ እና አባታችሁ እንዲያርጉ እናታችሁ እንዲያርጋ የምትሉ ወላጆች ካደጉ በኋላ የሚታዘቡት እናንተን ነው። አባታችን እንድንጠላ አረገችን ማዬ፣ አባታችን እናታችን እንድንጠላ አረገን አባታችን፣ ክፉ ነው አባታችን ነው የሚሉት። እያደጉ ሲመጡ አእምሯቸው እየበሰለ ሲመጣ ለምንድን ነው አባታችን የእናታችንን ገበና ያልሸፈነው? ለእኛ እኮ እናታችን ናት። ለምንድን ነው እናታችን አባታችንን ገበና ማትሸፈነው? እሱ እኮ ለእኛ አባታችን ነው። ለምን እንጠላው ታደርጋለች? ስለዚህ ችግር አለባት የኔ እናት። አባቴ አውቆ ነው የፈታት ማለት ነው። ልቧ ክፉ ነው ማለት ነው። ልቡ ክፉ ነው ማለት ነው። የአባቴ ልብ እናቴን እንድጠላ ካረገ በእርግጥ የማይወዳትም ነበር ማለት ነው ብለው ነው የሚያስቡት። አያችሁ፣ አሁን በሰማነው ታሪክ የምንማረው እንደሱ ነው። እና ይወላችሁ ሰላምን ሻ፣ ጽድቅንም አድርግ፣ እግዚአብሔር ካንተ ጋር ይሆናል። ሁልጊዜ በቃ ሁልጊዜ ተበድለን ይሆናል፣ ተጎድተን ይሆናል። አሁን እንደሰማችሁት ነው። ግብፃዊው እስራኤላዊው ዕብራዊውን ሲመታ አየ። ለምን ይመታል ባሪያ? አንተ ቆሻሻ አንተ ምናምን ብሎ ሰድቦ ሲመታው አይቶ ነው የተናደደበት። ተበድሎ ነው። ግን በደልን በበደል መመለስ ልክ አይደለም። ሰይፍ የሚያነሳ በሰይፍ ይጠፋል የሚለው ቃል በቤተክርስቲያን አደባባዮች በጥብቅ መሰረት ይገባዋል ብዬ ነው ማምነው። በቃ በቀልን የሚያነሱ ጠብን የሚያነሱ ግጭትን የሚፈጥሩ የተጎዱትን ጉዳት ይዘው ሌሎች ሰዎች እንዲጠሉ የሚያደርጉ ውጤታቸው የተሻለ ድጋፍ ለማግኘት የተሻለ መወደድ ለማግኘት ሊሆን ይችላል። አሁን ሐሜት የሚባለውን ኃጢአት ተመልከቱት። ሐሜት ይሄ ሰውዬ በጣም መጥፎ ነው እኔ ግን ጥሩ ነኝ እያሉ ለሰው ማቅረብ ነው። ግን ምንድነው የሚሉት ኢትዮጵያውያን እናቶቻችን? ሰው ሲታማ ለእኔ ብለህ ስማ ነው የሚባለው። ሰውዬው ክፉ ነው የሚያደርገው። ክፉ ስለሚያደርግ አንተም ላይ ያደርግብሃል። እና በክፉ ፍትህን ማምጣት አይቻልም። በጦርነት ሰላም ማምጣት አይቻልም። በቂም በማውረስ ለትውልድ የሚጠቅም ፍቅርን መገንባት አይቻልም። መወደድንም መገንባት አይቻልም። ሰው የሚወደደው በተፈጥሯዊ መልካምነት ነው። ይቅር በማለት በመታገስ ገበና በመሸፈን ነው። አንዳንድ ደግሞ በተለይ ተፋተው ያሉ ቤተሰቦች ላይ የሚማረው ምንድን ነው? ከተፋቱ በኋላ ያው ሰው ሲፋታ ታውቃላችሁ፣ ሲጣላ ፍርድ ቤት ይሄዳል። ግጭት፣ ክርክር፣ ጠበቃ በጣም መሀል ላይ ስለሚቆም ቤተሰብ ስለሚገባ ጠቡ በጣም ከፍተኛ ይሆናል፣ ይደምቃል በጣም። በዚህ ጊዜ የበለጠ ስሜታዊ ሊሆኑ ይችላሉ የተጣሉ ሰዎች በልጆቻቸው ፊት በምን ፊት። ግን አንዳንዶች ትዕግስተኞች አሉ። በቃ ነገ ተመልሼ አገኘዋለሁ፣ ልጆቼ አብረን አይደል የምናሳድገው፣ ነገ አገኘዋለሁ፣ በቃ ወንድሜ ነው፣ ለምን ክፉ አደረገ፣ ለምን ስለ ልጆቹ ጥሩ ሰው ነው፣ አባታችሁ ጥሩ ሰው ነው፣ እንዲያደርግ ነበር ያሉ ደግሞ የአባታቸውን ጥሩ ነገር የሚናገሩ ያንን ሁሉ ግፊት ተቋቁሞ ማለት የእናታቸውን ጥሩ ነገር ተናግረው ልጆቻቸውን የሚያንጹ አሉ። እነዚህ ሰዎች ይወላችሁ ትልቅ ከሆኑ በኋላ ልጆቻቸው ሊያስታርቋቸው ይችላሉ። ወላጆቻቸው ጨዋዎች እንደሆኑ አድርገው ልጆቻቸው ያስባሉ። አያችሁ፣ ሰው ምን ጋር እንደሚወድቅ አታውቁትም። ልጆቻችን አድገው ወይ መንፈሳዊ ሊሆኑ ይችላሉ፣ የእግዚአብሔር ቃል ተምረው ሚዛናዊ ሊሆኑ ይችላሉ። ያን ጊዜ ጉድ እንሆናለን። መጥፎ አስተምረናቸው ከሆነ እማዬ ልክ አይደለሽም ብለው ይጀምራሉ ማለት ነው። አንቺ ያስተማርሽኝ ትምህርት ልክ አይደለም፣ ጥላቻ አስተምርሽኛል። ፍቅርም ካስተማርሽ ያመሰግንሻል። ወንድሜ፣ አባቴ አንተ ጥሩ ሰው ነህ፣ ስለ እናቴ መጥፎ ነገር አልተናገርከኝም፣ አንተ ደግ ሰው ነህ ይለዋል። ሁሌ ገድሎ መልካም ሰላም ማምጣት፣ ክፉ ሰርቶ በጎ ፍሬ ማፍራት አይቻልም። የእግዚአብሔርም ቃል የጌታም ወንጌል ከእሾክ በለስ አይለቀንም ይላል። አያችሁ፣ ከኩርንችት እሾክ ነው የሚለቀመው። ሰው እሾክ ዘርቶ ፍሬ
መልካም ፍሬ አይሰበስብም። እና ሙሴ ሾክ ዘራ፣ ሾክ ወጋ። ከሀገሩ ተሰዶ ሚዲያም ሀገር ለ40 ዓመት እረኛ ሆኖ እንዲኖር አደረገው። የወደቀበትን የነበረበት ከፍታ የልዑል ልጅ ነበር፣ የፈርዖን ልጅ ነው። የወደቀበት ደግሞ ዝቅታ የከብቶች የፍየሎች እረኛ ወደ መሆን ወረደ። ትልቁ ሰውዬ ሄዶ ዝቅታች ወረደ። በተለይ ከእግዚአብሔር ጋር የምሰሩ ሰዎች፣ ምንሰራ ሰዎች፣ እግዚአብሔርን የምናቅ ሰዎች በእውነት መጠንቀቅ አለብን። በክፉ ነገር እንዳንሰራ። አስተማሪዎቻቸውን በልጆቻችሁ ፊት አትሙላቸው። አስተማሪ አጥፍቶ ሊሆን ይችላል፣ ግን በልጅ ፊት አስተማሪ አይታማም። ወላጆች አስተማሪውን ሄዳችሁ በግል ይሄ ልክ አይደለም ማለት ነው የሚገባው። እያችሁ ምን እንደሚያመጣ ጉዳቱን አታውቁት። ልጆቻችን ውስጥ ምን አይምሮ ውስጥ ምን እንደሚፈጠር አናውቅም። ዘመዶች፣ አዝማዶች በልጆች ፊት አይታሙም። ውጤቱም እንደሚሆን አታውቁ። ወይ አደገኛ ጥፋት ውስጥ ሊከት ይችላል። በቀለኛ ትውልድ ሊነሳ ይችላል። ወይ እኛን ትዝብት ላይ ጥለን ይችላል። የካህናትና የቤተክርስቲያን አገልጋዮች በልጆች ፊት ቤተሰብ ፊት አይታሙም። በጣም ቅዱስ የሆኑትን ሰዎች እንዳያዩ እንቅፋት ሊኖርባቸው እንችላለን። ሊማሩባቸው የሚገቡትን ካህናት እንዳይማሩባቸው ልናደርግ እንችላለን። አንዳንድ ወላጅ በአፉ አይናገርም፣ በተግባር ግን ይናገራል። የንስሐ አባት ሲመጡ ጸበል ሊረጩ ሲመጡ ፊት ያጠቁራል። ወይ ባልየው ተነስቶ ይወጣል፣ ወይ ይከፈዋል፣ ወይ ግድ የለሽ የሆነ አቀባበል ሲቀበል ልጆች ይመለከታሉ። እናትየው ስብስብ ብላ ጸበል ታስረጫለች ቤቱ ምናምን፣ አባትየው ግን ኢግኖር ያደርጋል ማለት። ብዙ ጊዜ ወንዶች ነው እንደዚህ የሚያደርጉት። ልጆች ይህን ይመለከታሉ። ኢግኖር የሚደረግ ሰራተኛ እንደመጣ ይሰማቸዋል። ካደጉ በኋላ እነሱም ቄስ ሲያዩ ፊታቸውን ያዞራሉ። ወይም ደግሞ መንፈሳዊ ሲሆኑ ደግሞ አባታችን በጣም ጨካኝ ሰው ነው፣ እግዚአብሔርን የማያውቅ ሰው ነው ብለው ይታዘባሉ ማለት ነው። በሁሉም ነገር እኛ ትልልቆች ከፍ ያልነው ሰዎች የምናደርገው ነገር የመጨረሻችንን ስለሚወስን መጠንቀቅ አለብን። የሙሴን ፍጻሜ የወሰነ ድርጊት ነበር ያደረገው። ተነስቶ ወደ ሚዲያም ሀገር ተሰደደ እና የእግዚአብሔር ልጆች ሁሌ በምናደርጋቸው ነገሮች መጨረሻችን ስለሚወሰን ተጠንቅቀን መኖር ይገባናል። የሰማነውን በልባችን የጻፈ እግዚአብሔር ቸርነት፣ እመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ኮሜንት አድርጋችሁ ላይክ አድርጋችሁ ስለምትወጡ ከልብ አመሰግናለሁ። ዛሬ ገብቼ ነበር፣ ክፍለ ሀገር ነበርኩኝ። ዛሬ ነው የገባሁት። በዩቲዩብ ሜምበርሺፕ 35 ሰዎች ደርሳችኋል። አመሰግናለሁ። እግዚአብሔር ባርካችሁ። ግን እግዚአብሔር ቢፈቅድ 100 ሰዎች ከ100 በላይ ሰዎች መሆን ይኖርብናል። እግዚአብሔር ከእናንተ ከቤታችሁ ጋር ይሁን። እንዴት እንደምትሆኑ ያው ዩቲዩብ ማየት ትችላላችሁ። ጆይን የሚለውን ስትነኩት አጋፔ ቻናል ላይ ጆይን የሚለውን ስትነኩት እሱ እንዴት እንደምታደርጉ ያሳያችኋል። እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም